ማን ገደላቸው ሳይሆን ለምን ተገደሉ ነው የእያንዳንዳችን ጥያቄ መሆን ያለበት። ደከማችሁ መታገል ጥሩ አይደለም እና እናንተ ጸሎት አድርጉልኝ። አባቶችን ለእናንተ በጸለዩ ሁሉን ነገር ለእናንተ ትተው ስለሄዱ እሺ ገደላችሁ፣ እስቲ ምን አገኛችሁ? እኛ አባት የልጅቷን መቀመጫ እየነካኩ ስለ ልቦናዊ ጥቃት ማድረስ ራሱ በሕግ ያስጠይቃል። ከምንም በላይ ግን እኔ ያናደደኝ ስለዚህ ሁላችንም ሊገባን የሚገባው ነገር ይሄ ጥቃት በቀጥታ ከዲያብሎስ ተከታዮች ወደ ኦርቶዶክሳውያን ክርስቲያኖች የተላከ የተጠናና የተቀነባበረ ከፍተኛ ቅሌት። አርቲስቱ ላይ ከባድ የመኪና አደጋ ደረሰበት። ሰላም የተከበራችሁና የተወደዳችሁ ዩቲዩብ ቻናል ቤተሰቦቼ ኢትዮጵያውያን፣ ኤርትራውያን በአገር ውስጥም በውጭም ያላችሁ እንዴት አላችሁኝ? ዛሬም እንግዲህ እንደተለመደው እንደወትሮ ልንስቅ ልንጫወት አይልመጣ ነው። ምክንያታችን ደግሞ ሰሞኑን ብዙዎችን ያሳዘነ የብዙዎችን ልብ የሰበረ የዝቋላ አቦ አባቶቻችን ገዳም የግፍ ግድያ ነው። ታዲያ በዚህ ጉዳይ በየዕለቱ አዳዲስ መረጃዎች ይወጣሉ። እኔም እነዚህ መረጃዎች ይዤላችሁ መጥቻለሁ። ከዚህ በተጨማሪ እንግዲህ ከዝቋላ አባቶቻችን ግድያ ጋር የተያዙ የተለያዩ ቪዲዮዎች አሉ። እነሱን ይዤላችሁ መጥቻለሁ። ቪዲዮ ላይክ በማድረግ እንዲሁም ለቻናል አዲስ ይሆናል ቻናሌን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። ሐሳብ አስተያየታችሁን መስተካከል ያለባችሁ ነገሮች ካሉ ኮሜንት ሴክሽን ላይ በመጻፍ እንግዲህ አሳውቁኝ። ወደ ቪዲዮቹ። እኔ በዚህ ምድር ላይ በጣም በርካታ ነገሮችን ልረዳ እችላለሁ። ነገር ግን ገዳም የሚኖሩትን አባቶች መግደል፣ ማሰቃየት፣ ገዳማቸውን ማቃጠል፣ ይህንን ነገር ግን መቼም ልረዳው የማልችለው ጉዳይ ነው። አንድ አባት እኮ ገዳም የሚገባው ዓለም ውስጥ ያለውን ነገር አልፈልግም፣ በቅቶኛል፣ መኖር የምፈልገው ከእግዚአብሔርና ከእግዚአብሔር ጋር ብቻ ነው ሲል ነው። ፖለቲካውን፣ ስልጣኑን፣ ገንዘቡን፣ ዝናውን ብቻ በዚህች ዓለም ላይ ያለውን ነገር አልፈልግም፣ ከራሴና ከሌሎች ገዳማውያን ጋር እግዚአብሔርን ሳመሰግንና ከእርሱ ጋር ብቻ ለመኖር ወስኛለሁ ሲል ነው ገዳም የሚገባው። እና እነዚህን አባቶች ምን አድርጉ ስትሉ ነው የምትገሏቸው? ሲጀምር ገዳም ምንድነው የምትሰሩት? እዛ ስልጣን የለ፣ ፖለቲካው የለ፣ ገንዘብ የለ፣ ምንም እኮ የለም እዛ። እሺ እዚህ ያለውን እንኳን እንረዳለን። ለመሬቱ፣ ለስልጣኑ፣ ለፖለቲካው፣ ለገንዘቡ፣ ለስንት ነገር ሰው ሲጋደልና ብዙ ክፋትን ሲያደርግ እናያለን። እሺ እሱን እንረዳለን። ገዳም አባቶችን ለእናንተ በጸለዩ ሁሉን ነገር ለእናንተ ትተው ስለሄዱ እሺ ገደላችሁ፣ እስቲ ምን አገኛችሁ? ስልጣን ተገኘ? ፖለቲካው ደራ? ሀብታም ሆናችሁ? ምድር ሰፋችሁ? እስቲ ገዳም እንኳን የት እንደሚሰራ አስተውላችሁ ተመልከቱ። ከከተማ ውጪ እልም ያለ ገጠር ውስጥ፣ እልም ያለ ጫካ ውስጥ ውሃ፣ መብራት፣ ምግብ እንኳን የሌለበት አካባቢ ነው ገዳሞች የሚሰሩት። በዚህ ሁሉ ስቃይ ውስጥ የሚኖሩትን አባቶች ምን አድርጉ ስትሉ ነው እዛ ድረስ ሄዳችሁ፣ ቤታቸው ድረስ ሄዳችሁ መግደል፣ ማሰቃየት፣ ማሳደድ፣ ቤተ ክርስቲያንን ማጥፋት? እኔ እንጃ እንደዚህ የሚያደርጉትን እኔ ሰዎች ብዬ አልጠራቸውም። እውነት ነው ቤተሰቦች። እንግዲህ ልጁ እንዳለው አባቶች ማለት ለእኛ ብለው ይህንን ዓለም እኛ የምኖርበትን ዓለም ንቀው ለእኛ ጸሎት ሊያደርጉ ለእኛ ለኃጢአተኞቹ እንግዲህ ከፈጣሪ ምሕረት እንድናገኝ ሊማጸኑ በገቡ አባቶች ላይ እንደዚህ ማድረግ ተገቢ አይደለም። በጣም በእውነቱ ያሳፍራል። እና እንደዚህ የምታደርጉ ሰዎች እባካችሁ አቁሙ። እስኪ ቀጣዩን ቪዲዮ አይተን እንመለስ። ማን ገደላቸው ሳይሆን ለምን ተገደሉ ነው የእያንዳንዳችን ጥያቄ መሆን ያለበት። ለምን ገዳማውያን ላይ ለምን በሰው ልጆች ላይ የሚደርስ ግድያ ሁሉ ይወገዛል። ነገር ግን ቢያንስ ለብዙ ግድያዎች ገዳዮች ለመግደላቸው የሚያቀርቡት ምክንያት አላቸው። ለገዳም አባቶች ግን ምን አይነት ምክንያት ይቀርባል? ምን አጥፍተው ማንስ ጋር ደርሰው? ከተማ ያለን ኦርቶዶክሳውያንስ ላይ ለምን በቀጥታ አልተሞከረም? ምክንያቱም እኔና እናንተ የስም ክርስቲያን ከሆንን ቆይተናል። ጠዋት አምላኪ፣ ማታ ዘማዊ፣ ጠጪ፣ ተሳዳቢ፣ ዘረኛ ብዙ ሆነናል። አእምሯችን በምዕራባውያን ማይንድሴት ፕሮግራም ተደርጓል። አይፈልጉንም፣ ሊያጠቁንም አይፈልጉም እንዲህ በቀጥታ። ምክንያቱም በወጥመዳቸው ወድቀናል። እውነቷን መነጋገር ያስፈልጋል። ገዳማውያኑ ግን እንቅልፍ አጥተው እንቅልፍ ነስተዋቸዋል። የነሱ ጸሎት፣ የነሱ ለራሳቸውም በጽድቅ መቆም፣ ለምድሪቱ መጸለይ ከፍተኛ እረፍት ነስቷቸዋል። አላስተኛ ብለዋቸዋል። የያዙትን ዓላማ ለማስፈጸም እንቅፋት ሆነውባቸዋል። ዳትስ ዋይ እንደዚህ የሚያሳድዷቸው የሚገሏቸው። ስለዚህ ሁላችንም ሊገባን የሚገባው ነገር ይሄ ጥቃት በቀጥታ ከዲያብሎስ ተከታዮች ወደ ኦርቶዶክሳውያን ክርስቲያኖች የተላከ የተጠናና የተቀነባበረ ከፍተኛ ቅድ የተያዘበት ግድያ ነው። በቀላሉ ሊታይ የሚገባ አይደለም። ስለዚህ ለምን እየታደኑ እንደሆነ ከገባህ አዳኙ ማን እንደሆነ ይገለጥላል ማለት ነው። ዛሬ ዝም ካልክ ግን ነገ የምታመልክበት ቤተ እምነት እንደ ቀልድ ታጠዋለህ።
የምትጠመቅበትን የጸበል ቦታ እንደ ቀልድ ታጠዋለህ። በኃጢአት ለወደቀው ትውልድ፣ በኃጢአት ለሰከረችው ሀገር የሚጸልዩ አባት እናቶችን ታጣለህ። አሁንም ድምፅ እንሁን። ከምንም በላይ ግን እንንቃ የምትለዋ ላይ አተኩሩልኝ። ካልነቃህ ነገም መደገሙ አይቀርም። ተደባብሶ ይቀራል፣ ይረሳል፣ ነገም ይደገማል። ስለዚህ እንንቃ። ገዳማዊ እንኳን መሆን ባንችል እነሱን ልንጠብቃቸው ግድ ይለናል። በእነሱ ኃይል ነው ዛሬ ያለ ነው። ወደዳችሁም ጠላችሁ። ቴንኪው ቤተሰቦች። እንግዲህ እኛ ልንነቃና ልናውቅ የሚገባው ነገር ቢሆን ነገር ግን በቀላሉ ቸላ ያለው ነገር ቢኖር እንግዲህ ምዕራባውያኑ ፈረንጆቹ የኛን ንጹህ ሃይማኖት፣ የኛን ንጹህ ላንጉጅ፣ የኛን ንጹህ ባህል አይፈልጉትም። ስለዚህ ይሄንን ነገር እንግዲህ እኛ በቁጥጥራቸው ስር ገብተናል። ካለባበስ ጀምሮ ከአመጋገብ ጀምሮ በተለያዩ ነገሮች እንግዲህ የእነሱን ዘይቤ ቀስ በቀስ እየወረስን ነው። ለእኛ አይታወቀንም። እነዚህ ገዳማውያን ግን ምድርን ንቀው በጫካ በዱሩ በገዳም ለዚህ ዓለም ለኃጢአተኞች እየጸለዩ የሚገኙ ሰዎች ግን ሰላማቸውን ነስተዋቸዋል። እነሱ የሚሄዱበት የጥልቁ የሰይጣናዊ አካሄድን እንግዲህ ስለሚቃወሟቸው በአንድም በሌላ መንገድ እንግዲህ እነሱን ማጥፋት ይፈልጋሉ። ታዲያ እናንተ በዚህ ሀሳብ ተስማማላችሁ? እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያሳውቁኝ ቤተሰቦች። ይሄ ብቻ አይደለም። በዝቋላ አቡነ ገብረ መንፈስ ቅዱስ ገዳም እንግዲህ አብረዋቸው ሲጸልዩ ለእኛ እንግዲህ ጥሩ ነገር እንዲመጣ ከፈጣሪያችን እንድንታረቅ እየታገሉ ያሉ መነኮሳት የገዳሙን አበምኔት ጨምሮ እንግዲህ የሰጡት መረጃ አለ። እሱንም ይዤላችሁ መጥቻለሁ። እሱም መረጃ ከማለፋችን በፊት እንግዲህ በቲክቶክ የምናውቀው ፈለገ አትናቴዎስ ብዙ ወጣቶችን ከማይሆኑ ቦታዎች ከማይሆኑ ነገሮች እንግዲህ ወደ መልካሙን ወደ መንፈሳዊ መንገድ ይዞ ሲመጣ የምናውቀው ፈለገ አትናቴዎስ እንዲሰለቸው ያደረገው ጉዳይ ምንድን ነው? እስኪ የሆነ ቪዲዮ ለቋል፣ ሰምተን እንመለስ። እሺ ማንንም ልወቅስ በማንም ላይ ላዝን አይደለም፣ ግን አንዳንዴ ያስፈልጋል እንዲህ አይነት ነገሮች። ትንሽ እየደከማችሁ መታገል ጥሩ አይደለም እና እናንተ ጸሎት አድርጉልኝ ሁላችሁም በቅዳሴ ጸሎት ስትቆሙ። ነገ እመቤታችን ነች እንግዲህ እኛም እንሄዳለን ሌሊቱን እንግዲህ እና በማህሌቱ የምትቆሙ በኪዳኑ ጸሎት የምትገኙ በቅዳሴው የምትሳተፉ በንግሱም ባለምትገኙ ክርስቲያኖች ወንድሞች በአጠቃላይ በጸሎታችሁ ገብረ ሕይወት እያላችሁ አስቡኝ። እግዚአብሔር አምላክ እንዲያጠነክረኝ የጠላቶችን ጩኸት የጠላቶችን ንክሻ ይህን አገልግሎት የማይፈልጉ ሰዎችን በአጠቃላይ ግፊያና ጫጫታ ችዬ በደንብ ደግሞ ጠንክሬ እንዳገለግል የሁላችሁም ጸሎት አይለይም። ሁላችሁም ባላችሁበት ጸሎት አድርጉልኝ እና አንድ 10 ቀን ትንሽ አንድ 10 ቀን እንረፍና እንደው ሐምሌ 1 ላይ ምናምን ከዛ በኋላ ደግሞ እንገናኛለን እና እንዲሁ ዝም ብዬ መጥፋት ይችል ነበረ፣ ግን እናንተ ጸሎት እንድታደርጉልኝ ፈለኩኝ እና ሁላችሁም ፕሊስ ጸሎት አድርጉልኝ፣ በጸሎታችሁ አስቡኝ። በጣም ነው የምትናፍቁኝ። በዚህ አጋጣሚ በጣም እኛ እኮ በጣም የሚገርማችሁ ነገር እዚህ ፕላትፎርም ላይ የምናገለግል ሰዎች እንደው አብዛኞቻችን ስንቃዥ ሁሉ ታብታብ አድርጉ እያለን ሊሆን ይችላል የምንቃዥው። እንደዛ ነገር በጣም ትልቅ ፋሚሊ ነው ክሬት ያደረግነው ምናምን ከእናንተ ጋር እና በጣም ነው የምትናፍቁኝ። አያችሁ ቤተሰቦች እንግዲህ ከዚህ በፊት ያየነው ቪዲዮ ያለ ምክንያት አይደለም የተመለከተው። እንግዲህ የተያችሁ በቲክቶክ እንኳን ጥሩ ምግባር የሌላቸው ልጆች ወደ ጥሩ ምግባር የሚመልሱ ሰዎችን እንግዲህ የተለያዩ ሰዎች የምዕራባውያንን ነገር የሚደግፉ ሰዎች እንደዚህ እንዲሰለቻቸው ስራውን በተለያዩ ነገሮች እንግዲህ እነሱን የሚጎዱ ነገሮችን በማድረግ ስራቸውን እስከሚያቆሙ ድረስ እረፍት እንውሰድ እንግዲህ ፈለገ እረፍት ልውሰድ እስከሚልበት ደረጃ እንዲደርስ የሚያደርጉ ሰዎች አሉ። እባካችሁ እንደዚህ የምታደርጉ ሰዎች እንግዲህ እረፉ። ፋሚሊስ እንግዲህ ወደ አበምኔቱ እና ወደ ገዳም አባቶቹ መነኮሳቱ እንግዲህ ወደ ሰጡት መረጃ ከማለፋችን በፊት በጣም እጅግ አስነዋሪ አንድ ቪዲዮ አለ። እስኪ እሱን አይተን እንመለስ። እኛ አባት የልጅቷን መቀመጫ እየነካኩ ስለ ልቦናዊ ጥቃት ማድረስ ራሱ በሕግ ያስጠይቃል። ከምንም በላይ ግን እኔ ያናደደኝ የእነዚህ አባት ጉዳይ ሳይሆን ካሜራ እየቀረጸ መኪና ውስጥ ቁጭ ብሎ ሲደብቅና ሲቀርጽ የነበረው ግለሰብ በጣም ያሳፍራል። እኚህን አባት ወርደህ ማድረግ ያለብህን ነገር እኔ አልነግርህም። እንደዚህ አይነት ድርጊቶች ናቸው ነገ እህቶቻችንና ቤተሰቦቻችንን እያንኳኳ የሚገባው።
እባካችሁ ይህንን ቪዲዮ ሼር፣ ሪፖስት እያደረጋችሁ የምትችሉ ሰዎች ኮፒ ሊንክ ሪፖስት እያደረጋችሁልኝ የእነዚህን አባት ድርጊትና የሴት ልጅ ጥቃት ይቆም እያላችሁ ኮመንት ቦክስ ውስጥ እንድጽፉልኝ ይፈልጋለሁ። የሴት ልጅ ጥቃት የሚያሳስባችሁ ሰዎች ይህንን ቪዲዮ ሪፖስት ማድረግ እንዳይረሳ። ቤተሰቦች እንግዲህ እኚህ ሰውዬ ትልቅ ሰው ናቸውም ለማለት ይከብደኛል። ምክንያቱም የሚሰሩት የወረደ ስራ እንደተመለከታችሁት ነው። ግን እኔም የልጁን ሀሳብ እደግፋለሁ። እባካችሁ እንደዚህ አይነት ወጣ ያለ ነገር ሀፕን ሲያደርግ ነገሩን ከማስቆም ይልቅ እንግዲህ የተለያዩ ሶሻል ሚዲያዎች ላይ እውቅና ለማግኘት ቪዲዮ ከምትቀርጹ እንደዚህ አይነት ነገሮችን ማስቆም መቻል ያለብን ፋሚሊስ። እስኪ እናንተስ በዚህ ጉዳይ ምን ትላላችሁ? እንግዲህ አርቲስቱ ላይ ከባድ የመኪና አደጋ ደረሰበት። ሄኖክ ድንቁ ባለፈው ሰኞ ሰኔ 16 ቀን 2017 ዓ.ም በዳይሬክተርነትና በፕሮዲውሰርነት የመጀመሪያው የሲኒማ ፊልሙን መስራት በጀመረበት በ8ኛው ቀን ጠዋት 4 ሰዓት አካባቢ መገናኛ ዘፍመሽ ፊት ለፊት የመንገዱ መከፈያ ላይ የመንገድ ትዕይንት እየቀረጸ እያለ ከተቃራኒ አቅጣጫ በፍጥነት የመጣ መኪና ገጭቶት ከባድ የእግር ስብራት እንደደረሰበት ገልጿል። እንደ አደጋው ቢሆን ዛሬ በህይወት አልኖርም ነበር፣ ግን ሁሌም ስሟን ከአፌ ልይቻት የማላቃት ኪዳነ ምሕረት በዕለተ ቀኗ ከሞት አትርፋኛለች ሲል ሄኖክ ድንቁ የእመቤታችን የኪዳነ ምሕረትን የእርዳታ እጅ አመስግኗል። እንግዲህ እንደሰማነው ይሄ ነገር የተፈጠረው ሰኔ 16 ቀን ነው። ነገር ግን አሁን ላይ አርቲስቱ በሙሉ ጤንነት ላይ እንደሆነና ያው ጉዳቱም እንዳደጋው ቤተሰቦች እንግዲህ ይሄ ነገር የተፈጠረው ሰኔ 16 ቀን ነው። ነገር ግን አሁን ላይ አርቲስቱ በጥሩ የጤና ሁኔታ ላይ ይገኛል። እንደ አደጋውም የደረሰበት ጉዳት እንዳደገው እንዳልሆነ ሰምተናል። እንግዲህ ለአርቲስቱ እግዚአብሔር ይማርህ እያለን ወደ ቀጣይ ቪዲዮ እናልፋለን። በጸሎት እንወሰናለን ብለው ከገዳሙ ፍቃድ ጠይቀው በዋሻ የሚኖሩ እስከ 25 ዓመት ከዛም በላይ 10 ዓመት የሆናቸው አሉ። እንዳያገባባቸው መጠን ማለት ነው። እንደዛ የቆዩ ናቸው። እንግዲህ በእነሱ ላይ ይሄ መከራ ይደርሳልን ብለን አያስብም። ምክንያቱም ያን ደረቅ ሽምብራ እየበሉ እንደዛ አይናቸው ብቻ ቀርቶ ቆዳቸው ከሰውነታቸው ተጣብቆ እንኳን ለነሱ ጥይት ቀርቶ ቀናም ብሎ ማየት ይከብዳል። እንደው በጥፊም ለመምታት ይከብዳል። እነሱ ግን ያው ጨከኑባቸው። ይብላይ ለገዳይ እንጂ እነሱ ያው ከቀደሙት አባቶች በሰማዕትነት ተደምረዋል። እኒህ አባት ማለት ነው። እና በጣም ነው ያዘነው። እነሱ ሲለዋል ያው ለኛ ለቀሪው ነው። ገዳሙ በአሁን ሰዓት ከላይ ያለው በጥሩ ሁኔታ ነው። ግን ያው ስጋቱ እንዳለ ነው። የሚተኛም የለ። ያው ሁሉም በጸሎትም እየተወሰነ ያው ጥበቃ ሲያደርግ ነው የሚያድረው ከመንግስት አካል። መንግስትን በጣም ነው የምናመሰግነው። መንግስት ቦታው ላይ ባይኖር ኑሮ ያው እኛም መኖር አንችልም። ቦታውም ይፈታል። እስካሁንም ጥበቃ እያደረገልን ነው። ግን የእስካሁኑና አሁን መጪው የተለያየ ነው። ምክንያቱም የታጠቀ ኃይል ሁልጊዜ ይዝታል። እንግዲህ ያው እግዚአብሔር ቀኑም ገና ሆኖ ነው ወይም ደግሞ የጸጥታ ኃይሉን ፈርቶ ሊሆን ይችላል። እና መናኙም ገዳሙም ቢሆን አሁን በስጋት ነው ያለው። ምክንያቱም በአካባቢው በዙሪያው ስላሉ አሁን መጪው ክረምት ነው። አንድ አደጋ ሲፈጠር ከመንግስት ወዳው ደውለን ወዳው ይደርሱልናል በመኪና። ከዚህ በኋላ ዝናብ ከዘነበ በኋላ መኪና መውጣት አይችልም። ጭቃ ነው። በእግር ለመውጣት ስለሚከብድ እንደው ትንሽ ካሉትም ላይ ተጨማሪ ቢያደርግልን መንግስት እስካሁኑን እያመሰገን ከዚህ በኋላ ለሚፈጠረው አደጋ ደግሞ ትንሽ በዛ እንዳይል ስጋቱን ለመቀነስ ያ ቦታ ምክንያቱም በኢትዮጵያ ኦርቶዶክስ ተዋህዶ አሉ ከሚባሉ ገዳማት ዋናው እና ቁጥር 1 የታሪክ ቦታ ስለሆነ ቦታውም እንዳይፈታ መናንም ተረጋግተው እንዲኖሩ እንደው መንግስት የማያዳግም እርምጃ እንዲወስድልን መልካም ነው ላለው እስካሁን ላደረገልን መንግስት እናመሰግናለን። ማህበረ መነኮሳቱም ያመሰግናል። ሁልጊዜ ይመርቃል ማለት ነው። እና አሁን ይሄንን መረጃ ለመስጠት በብዙ ነገር ያው እኛ እናቀውም፣ ግን ከዚህ ስንመጣ ወደ ከተማ ስንመጣ ብዙ ጥያቄ ይቀርብልናል። ብዙ የተደረጉት የተለጠፉትም ከተለያየ ከሌላም ቦታ ያሉት መነኮሳት ናቸው እዛ እንትን የተደረጉት በሚዲያው። ትክክለኛውን ለመናገርኛ ቦታው አመች አይደለም። ኔትወርክ የለም፣ መብራት የለም፣ መንገድ የለም። ያንን ቶሎ ለህዝቡ ለመግለጽ አመች አይደለም። እና ቦታው እንግዲህ ለአዲስ አበባ በጣም ቅርብ ከሚባሉ ገዳማት ዝቋላ ነው።
ግን በመሰረተ ልማት ወደ ኋላ የቀረው ደግሞ ዝቋላ ነው። ከደብረ ዘይት 32 ኪሎ ሜትር ነው እና ኔትወርክ በዚህ አጋጣሚ እንደው አደጋውንም ይቀንሳል። ቶሎ ለመንግስትም ለመደወል እንደገና ህዝቡም ደግሞ በተሳሳተ መረጃ እንዳይወናበድ ኔትወርክ ቢኖር መብራት ቢኖር ቶሎ መረጃውን መልቀቅ ይቻላል፣ ለቀጣይም ቢሆን ማለት ነው። እና መንግስትም ይህንን እንደው ታሳቢ በማድረግ በተለይ እንደው ኔትወርክ ቢያስገባልን መልካም ነው። እስካሁን ላደረገልን ነገር መንግስት እናመሰግናለን። እና ህዝቡም ቶሎ አሁን እዚህ የመጣ ነው እኛ ትንሽ መረጃውም የተዛባ ሆኖ ስላገኘ ነው። ትክክለኛው በቃ ነባራዊ አንድ አባት ነው የተሰዉት። ሌሎቹ በድንጋጤም እዛው ጫካ ውስጥ ተደብቀው ሸሽተው አምልጠው ወደኛ ይመጡ አሉ። እንደገና ያላዩአቸውን ደግሞ መንግስት እርምጃ ለመውሰድ አመቺ ስላልሆነ አውጡልን ብሎ ጥያቄ ስላቀረበልን እኛም ወዲያው ወጥተን በአት ለየብቻ ሰጥተን አስቀምጠናቸዋል። እነሱን ግን ላየ በጣም ያሳዝናል። እኔ አሁንም ደግሜ የምናገረው እኔ ያ ጠላት ምን አይነት ጭንቅላት እንዳለው በእነሱ ላይ ያን ያክል መከራ እንዳጸናባቸው ብታዩአቸው እኮ እንጃ ቆመው መሄዳቸውን ራሱ ያው በገርል ተቀጥቅጠው ደክመዋል። ከነሱ ላይ ሁሉ መከራ ማረፉ ትንሽ ያ ውስጣችን ይረብሸናል እኛ። ምክንያቱም የባለፈው አባቶች የተሰዉት ያ ሁሉ መከራ በአይምሮአችን በውስጣችን ገና አልሻረም። ቤተሰቦች እንግዲህ አባቶቻችን የነገሩን ነገር ሰምተናል። ታዲያ አባቶቻችን እንደ ችግር ያነሷቸው ነገሮች እኛም እንግዲህ ከኛም ጭምር ሁላችንም ተባብረን ብናሟላላቸው እንደዚህ አይነት ነገሮች እንዳይፈጠሩ ሊረዳ ይችላል። ታዲያ እንግዲህ አሁንም በድጋሚ የምለው ነገር ቢሆን ለእኛ ብለው ዓለምን ንቀው የእኛን ኃጢአት እንግዲህ ከፈጣሪ ጋር ይቅር እንዲለን እኛ ልቦናችን እንዲመለስ ለእኛ ጥሩ ነገር እንዲገጥመን ይሄንን ዓለም ንቀው ዱር አራዊት ጋር እየታገሉ ሌሊት ቀን ሳይሉ የሚጸልዩ አባቶቻችን በግፍ መገደል የለባቸውም። እንግዲህ የነዚህ የዝቋላ አባቶቻችን ጉዳይ እንግዲህ በቅርቡ ፍትህ እንደሚያገኝ ተስፋ አደርጋለሁ። ወደ ቀጣይ ብፁዕነታቸው መልእክት ልከውልኛል። ቤተክርስቲያን የራሷን እርምጃ ትወስዳለች። ጉዳዩንም እየተከታተሉ ነው ያሉት። በእርግጠኝነት አፋጣኝ ፈጣን የሆነ መልስ ይሰጣል። ከዛ ውጭ ደግሞ የነዚህ ወንድም እህቶቻችን ጉዳይ ማለት የዮርዲ ልጅ ልጃችን ነው፣ የቃልዬ ልጅ ልጃችን ነች። እነዚህን ደግሞ መሰል ነገሮችን በህግ ሂደት የሚካሄድበት ነገር አለና ምናልባት ወደ ሌላ ቦታ እንዳትሄዱ፣ አባቶቻችን ጋር ደብሩ ጋር እንዳትሄዱ። ምክንያቱም ያ ጉር ያሉ አባት በቃ እየተከታተልኩ ነው። በእርግጠኝነት ነገ የሚሰማ ነገር ይኖራል፣ በእርግጠኝነት ማለት ነው። ስለዚህ ሌላ እንዳትናገሩ፣ እንደዚህ አይወስኑም ምናምን አትበሉ፣ እንታገስ። ነገር ግን አሁን እህታችን ይሄ ነው ግልጽ የሆነ ነገር የተናገረችው። በእውነት ለመናገር እውነትን እውነት ማለት ኃጢአት አይደለም። ትላንትና ሌሎችን ስንናገር እንደነበረ አሁን ደግሞ መቅደስ ውስጥ ያለ እንዲህ አይነት ድርጊት የሚያደርግ ሰው ይውጣና ከመቅደሱ ቃለ እግዚአብሔርን ባይሆን ያልኖረበትን ሆነ የኖረበትን እያስተማረ ክህነቱና መስቀሉ ግን ነው ሊባል ይገባል። ምክንያቱም እኛ ኦርቶዶክስ ተዋህዶ ነን። ይሄ ነው እውነታው ማለት ነው። ስለዚህ ለቃልዬ ሐሳብ ያላችሁ እዚህ ያላችሁ ሰዎች ሐሳብ ማቅረብ ትችላላችሁ። እንግዲህ ብዙ አውርተናል። ያለችበትን ፈተና ያለችበትን ነገር ብዙ አውርተናል ከቃልዬ ጋር። እንግዲህ ዞሮ ዞሮ ቀሲስ ይወልዳሉ። እግዚአብሔር የተመሰገነ ይሁን። እኛ ደግሞ እንደ ወንድምና እንደ እህት ከእህቶቻችን ጎን እንቆማለን። እንደ ዜጋ ከእህቶቻችንና ከወንድሞቻችን ጋር ለልጆቻችን የምናደርገው ላይ እንቆማለን ማለት ነው። ምክንያቱም
የምንጠይቀው መፍትሄ ነው። ሁለተኛ ደግሞ እንደ ቤተሰብ አብረናት መቆም አለበት። ስለዚህ እዚህ አሁን እንትን መጦ መሄድ ብሎ መሄድ የለም እዚህ ቤት ማለት ነው። እና ይሄንን ነው ሰዎች እንግዲህ አሁን ያየነው ቪዲዮ ስታወራ የነበረው እህታችን እንግዲህ እዚህ ጋር የምታዩት አገልጋይ እሷ ለአገልግሎት እንግዲህ ብዙ ኪሎ ሜትሮችን አቋርጣ ወደ ክፍለ ሀገር ትሄዳለች። በአገልግሎቷ ዘማሪ ነች። ታዲያ ይች ልጅ አገልግሎቷን ከጨረሰች በኋላ እዚህ ጋር የምታዩት ግለሰብ ከጓደኞቹ ጋር በመተባበር እንግዲህ ይደፍራታል። ከተደፈረች በኋላም እንግዲህ በአንዴ ግንኙነት ልጅ ትጸንሳለች። ታዲያ እስከ 6 ወር አብሯት በመቆየት ከዛ በኋላ ግን የተሻለ እድል በጓደኞቹ በኩል እንግዲህ ከውጪ ባለቤት ይመጣለታል ወይም ሚስት ይመጣለታል። ታዲያ እሷን አላቅሽም አልፈልግሽም ብሎ ይሄዳል። በዚህ በኩል ህይወቷን አበላሽቶ እንግዲህ የሌላ ሰው ህይወት ለማበላሸት ሌላ ትዳር ይፈጽማል። እንግዲህ ከአንድ የቤተክርስቲያን አገልጋይ የማይፈጸም ነገር ነው፣ የማይጠበቅም ነገር ነው ይህ ተግባር። ታዲያ በዚህ ጉዳይ ብዙ ነገሮች እየተባሉ ይገኛሉ። አሁን የተመለከቱ ቪዲዮ እንግዲህ ስለሱ ነበር። የዚህ ነገር መጨረሻ እንግዲህ ይዤላችሁ ይመጣ ነው የሚሆነው በሌላ ቪዲዮ። እንግዲህ አሁንም ልለው የምፈልገው አሁንም ልናገር የምፈልገው ነገር ቢሆን እንግዲህ በገዳም አባቶቻችን በዝቋላ አቦ ገዳም አባቶቻችን ሞት ምክንያት እንግዲህ ብዙ አባቶች አዝነዋል። ብዙ መነኮሳት እንግዲህ እያለቀሱ እያነቡ ነው። እንግዲህ የእነዚህን መነኮሳትና የእነዚህን አባቶች እንባ ማበስ አለብን። ድጋሚ እንግዲህ እንደዚህ አይነት ነገሮች እንዳይፈጠሩ ችግር ብለን የምናስባቸውን ነገሮች በማጽዳት እንግዲህ ለገዳማውያን አባቶች ለዝቋላ ለሚገኙ ብቻ አይደለም በተለያዩ ቦታ ሆነው ለዚች ዓለም ኃጢአተኞች የሚጸልዩ አባቶች መነኮሳትን እንግዲህ መንከባከብ የነሱን ደህንነት ማረጋገጥ መቻል አለብን። እንግዲህ እንደተባለው መጀመሪያ ላይ መግቢያችን ላይ እንዳየኑ ቪዲዮ እንግዲህ ምናልባትም ይህ ጉዳይ የምዕራባውያን የጥልቁ መንፈስ የ666 አምላኪዎች እጅም ሊኖርበት ይችላል። ምክንያቱ ደግሞ እኛ እንግዲህ በአንድም በሌላ መንገድ በእነሱ ቁጥጥር ስር ገብተናል። ታዲያ የነዚህ ገዳማውያን ነገር ግን ድምፃቸውን አጥፍተው እንግዲህ የሚሰሩት ስራ ለነዚህ ምዕራባውያን እንግዲህ ሰላም ይነሳቸዋል። ስለዚህ እነዚህን አባቶቻችንን ለእኛ መኖር እንግዲህ ከፈጣሪ ቀጥሎ የጀርባ አጥንት የሆኑ በጸሎታቸው እኛን እንግዲህ የሚያስቡን አባቶቻችንን መንከባከብ መቻል አለብን። ፋሚሊስ እንግዲህ ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበረ። ቪዲዮን ላይክ በማድረግ እንዲሁም ለቻናል አዲስ ሆናችሁ ቻናሌን ሰብስክራይብ በማድረግ እንዲሁም ሀሳብ አስተያየት ያላችሁ መስተካከል ያለባቸው ነገሮች አሉ ብላችሁ የምታስቡ ሰዎች እንግዲህ ሀሳባችሁን ኮሜንት ሴክሽን ላይ በማጋራት አበረታቱኝ። እንግዲህ በቀጣይ በሚያስቁ በሚያዝናኑ እንዲሁም እንዲህ በጣም በሚያሳዝኑ ሳይሆን ቁም ነገርን በሚያስጨብጡ ቪዲዮዎች እስከምንገናኝ መልካም ጊዜ። እወዳችኋለሁ። ይመቻችሁ።